ነገሮች እንዴት ይሰራሉ? የጥርስ ብሩሽ እንዴት ይሰራል? ሰላም ልጆችዬ፣ ፈገግታችን የሚያምርና ንጹህ የሚያደርገው የጥርስ ብሩሽ እንዴት እንደሚሰራ ታውቃላችሁ? ዛሬ አብረን እንየው። መጀመሪያ ብሩሹን እንያዘው። የጥርስ ብሩሽ ለመስራት መጀመሪያ የምንፈልገው ነገር መያዣው ነው። ፕላስቲክ ነው የሚመስለው አይደል? የሚሰራው ቴርሞፕላስቲክ ከሚባል ልዩ የፕላስቲክ አይነት ነው። ብዙ ትንንሽ ፕላስቲኮች ወደ ትልቅ ማሽን ውስጥ ይገባሉ። ማሽኑ ያቀልጣቸዋል። ፕላስቲኩም ለስላሳ ይሆናል። ከዚያ ለስላሳው ፕላስቲክ የጥርስ ብሩሽ እጀታ ቅርጽ ወዳለው ማሽን ውስጥ ይገባል። ማሽን ውስጥ የገባው ፕላስቲክ ሲቀዘቅዝ የጥርስ ብሩሽ እጀታ ይሆናል። በእጀታው የጭንቅላት ክፍል ላይ ብሩሾቹ በኋላ ላይ እንዲገቡ ትናንሽ ቀዳዳዎች ወይም ክፍተቶች ይሰራሉ። ብሩሾቹ የሚሰሩት ናይሎን ከሚባል ጠንካራ ክሮች ነው። እንዴት ነው ጭንቅላት ውስጥ የሚገቡት? መጀመሪያ ላይ ትናንሽ የናይሎን ክሮች ይሰበሰቡና እንደ ቡድን ሆነው ይቀመጣሉ። ከዚያም የተመጠነ ሙቀት ባለው ማሽን ውስጥ ያልፋሉ። ይህ ክሮቹ እንዲለሰልሱና እንዲለጠጡ ያደርጋቸዋል። በመቀጠልም ብሩሹ ራስ ላይ ባሉት ቀዳዳዎች ክሮቹ እንዳይወጡ የሚያደርግ ልዩ ዘዴ በመጠቀም ወደ ውስጥ እንዲገቡ ያደርጋሉ። መጨረሻ ላይ ሁሉም ብሩሾች አንድ አይነት ርዝመት እንዲኖራቸው ይቆረጣሉ። አንዳንድ ብሩሾች ከላይ የተጠጋጉ እንዲሆኑ ይደረጋል። ይህም ድዳችንን እንዳይጎዱና ጥርሳችን ላይ ጥሩ ስሜት እንዲሰማን ነው። ማሸግና ወደ ገበያ ማውጣት። ብሩሹ ሙሉ በሙሉ ሲዘጋጅ ይጸዳል፣ ይደርቃል። እናም አንዳንዴ ምንም አይነት ጀርም እንዳይዝ በሙቀት ይታሸጋል። ከዚያም በሚያምር ማሸጊያ ውስጥ ይገባና ወደ መደብሮች ይላካል። ከዚያም እኛ እንገዛዋለን። የጥርስ ብሩሽ ስራው እንደዚህ ነው። ብዙ ደረጃዎች ያሉት ቢሆንም ዋና ስራው ጥርሳችንን በጥሩ ሁኔታ መጥረግ ነው። ስለዚህ ሁልጊዜ ጠዋትና ማታ በደንብ መቦረሽ አለብን። ኦሆ አሃ የኢትዮጵያ ልጆች ኦሆ አሃ